በነገራችን ላይ አብርሃም እኮ የታመመው ያኔ ወደ እነሱ መምጣት እንደሚፈልግ ወደ ልጁ መመለስ እንደሚፈልግ ሰላማዊ ሆኖ አውርቷቸው ካስማማቸው በኋላ ነው በሽተኛ አይነት ሙድ የጀመረው። እንደታመመ አይነት አክት የጀመረው ሲመጣ አልነበረም እኮ የታመመው። እነሱ ጋር ከመጣ በኋላ ነው እንደታመመ ሰው መሆን የጀመረው አይደለም። እነሱን እኛ ራሱ ግራ አጋባህን አብርሃም። አንተ ደግሞ በሰዓቱ እያልከኝ ያለ ነው ደህና ነኝ ፈቅጄና ፈልጌው ነው ወደዚህ ወት የተመለስኩት ወደዚህ ወት የመጣሁት ብለህ በተደጋጋሚ በእነሱ ፊትም ጠይቄያለሁ። ከነሱ ፊት ደግሞ ከካሜራም ጀርባ ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ። አዎ ፈልጌው ነው ወደ ሩት የተመለስኩት ብለህ እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ የምናስበው። አስቡት አሁን እንደዚህ ብሎ ተስማምቶ የመጣው ሰው በቃ ተመልሷል ምናምን ብላችሁ አምናችሁ ከዛ በኋላ የገባበት ነገር ሞጫው ግራ ሲገባው ከኤርሜላ ጋር የጀመረው ቀላል ነገር እንዳልሆነ ሰዎችም ሲያፋጥጡት ከዛች ልጅም እንዲህ በቀላሉ የሚፋታት አይነት ሴት እንዳልሆነ ሲያቅ ምናምን ነገር ወዲያው ተገልብጦ የምሬን ነው ታምሜ የነበረው ምንም ነገር አላስታውሱም ሲላችሁ እናንተ ናችሁ መሀል ቤት የምትቀሩት። ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። አስቡት የሆነ ሰው ረዳ ነው አገዝ ነው በቃ እሱ የፈለገው ይሁንለት ይመለስ ምናምን ብላችሁ ከጎኑ ሆናችሁ ምናምን መጨረሻ ላይ ሲሸመጥጣችሁ እኔ ምንም አላስታውስም ከእናንተ ጋር ያሳለፍኩትን ምንም ትዝ አይለኝም ሲላችሁ አስቡት። ከካሜራ ጀርባ አብራችሁ አውርታችሁ ሲመጣ በኖርማል ምንም ሳይሆን አውርቷችሁ አማክሯችሁ ከዛ ያማከራችሁን ነገር ሐሳቡን ተቀብላችሁ እሺ ብላችሁ አብራችሁት ከሆናችሁ በኋላ እኔ ምንም አላቅም ምንም የማስታውሰው ነገር የለም ሲላችሁ በአንድ ጊዜ ጤነኛው ነው የመጣው ሰውዬ ታምሜ ነው ከእናንተ ጋር የነበርኩት ሲላችሁ አስቡ። በነገራችን ላይ እንደውም የአብርሃም ትልቁ ብልጠት እና ታክቲክ እዚህ ጋር ነው። ምክንያቱም አሁን እንደታመመ ሰው አክት ካደረገ ሕክምና ምርመራ ምናምን ይባላል። ስለዚህ ዝም ማለት ምናምን ነገር በቃ እንደደበረው ሰው አክት ማድረጉ በቃ ሁኔታዎች ደብረውታል። የተፈጠረው ነገር ሰዎችም ሲሉት ከነበረው ነገር አንጻር እንደገና ትዳሩን ጥሎ ምናምን ከሌላ ሴት ጋር ምናምን ነገር መፈጠሩ ምናምን ነገር በቃ አስጨንቆት ምናምን ድብርት ውስጥ ገብቶ በቃ ህይወቱ እንደዚህ ምስቅልቅል ማለቱ ምናምን ነገር እንትን ብሎት ነው እንደዛ ዝምታን የመረጠው። በቃ ጊዜ እንስጠው አይነት ነገር እንዲባል ፈልጎ ዝም አለ። በቃ ዝም እኮ አብርሃም እኔ እኮ መተት ነው ታሞ ነው እንደዚህ ነው ዝም ምን ያለው እንዴ ብዙ እንድትጠረጥሩ ሊያደርጋቸው የሚችል ነገር ነበር እኮ። ደግሞ ዝም ብሎም ቀርቶ አያውቅም። የሚፈልጋቸውን ነገሮች እየሄደ ያደርጋል። ከኤርሜላ መራቅ እንደሚፈልግ ምናምን በቃ ከኤርሜላ የሰጠችውን ነገር መመለስ እንደሚፈልግ ትዳሩን እንደሚፈልግ ከሩት ከኤርሜላ ጋር ያለው ነገር እንዳበቃ ምናምን ነገር ሄዶ ይናገራል። አያችሁ ዋናዋን ሜን የሆነችውን ፖይንት ሄዶ ይናገራል። ምክንያቱም ወደ ሩታም እንዲመለስ ያደረገው ያንን ፈልጎ አይደለም መራቅ ከኤርሜላ መለያየት ፈልጎ አይደል። እሱ ላይ አብርሃም ጀግና ነው አልታመመም። ልክ ሌላ ነገር ላይ እንደፈዘዘ አረ አይሆንማ አብርሃም እንዴ ተው እንጂ ሚስጥር እንድናወጣ አታርገን። አይ አብርሃም እነ ወንድምን አጎት ነው እነ ቡዜና እነ ዴቭ ምን እንደሆንክ እርግጠኛ ሆኖ ማን እንዳሳመመ እርግጠኛ ሆኖ ብዙ ነገር ፈጠሩ። አንተ ደግሞ መተህ እዚህ ጋር እንደገና ማን ነው እንዲያረጋኝ ትላለህ? ጠይቃቸው እንጂ እነሱ እኮ ያውቃሉ። ቡዜና ዴቭ ያውቁ የለ እንዴ? ጠይቃቸው እነሱ ይመልሱልህ እንጂ ጠይቃቸው። ሄዶ ያሳከሙን ሰዎች የዳንክበት ቦታ ከምን እንደዳንክ ማን እንዲ እንዳደረገ ሄደ መጠየቅ ነው። እንግዲህ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ወዳችኋለሁ። እሺ ችግር የለውም ሁሉም ነገር አስረዳለሁ። ግን ደግሞ ትናንትና የተነጋገርነው አንተን ብቻ እናገርሃለሁ ነው ያልኩህ አይደል? ከይቅርታ ጋር ብዙ ሄደሽ እኔ እና እሱ ብናወራ ደስ ይለኛል። ምን ችግር አለው? ያው እኮ ነው ማውራት ፈለግሽው አብረን ማውራት ትችላለሽ። አዎ ግን ደግሞ እኔ ከሱ ጋር ነው ማውራት። በነገራችን ላይ አንዳንድ ጊዜ በቀላሉ አውርተን ልንግባባ የምንችላቸውንና ልንፈታቸው የምንችላቸውን ነገሮች የሚያወሳስብብን ሰዎች አሉ። አሁን እንደ ቡዜ ከመጀመሪያውም ጀምሮ በቃ እሷን የሆነ አታክ እያደረገቻት አይደለ? የሆነ ነገር ስትል እንዲህ ብለሽ ነበር፣ የሆነ ነገር ስትል እንዲህ አድርገሽ ነበር ምናምን ትላት ስለነበረ ከመጀመሪያውም ልታዳምጣትና ልትሰማት ስለማትፈልግ እሷ ጋር ያለውን ምንም አይነት እውነት መስማት አትፈልግም። ከመጀመሪያውም ካያችኋትና ያው ብትሄድ መልካም ነው ሁለቱ ብቻቸውን እንዲያወሩ። ሲጀምር እሱም ቡዜን ይዞ መምጣት የለበትም። ምክንያቱም ከዚህ በኋላ አንተ እንግዲህ ድኛለሁ ደራሲ ተመልሻለሁ ካልክ አብርሃም አንዳንድ ጊዜ እስኪ ነገሮችን ብቻህን መፍታትና ማስተካከል እንደምትችል በቃ በህይወት ላይ የትኛውም ነገር ቢከሰት አንተ ብቻህን መፍታት እንደምትችል ማሳየት አለብህ። አሁን አልታመምክም፣ ምንም የሆንከው ነገር የለም፣ ሰው አያስፈልግም። ስለዚህ ከዚህ ልጅ ጋር
ሰላም ሆነ ለማውራት የምትፈልግ ከሆነ ከዚህ ልጅ ጋር ሰላማዊ የሆነ ነገር የምትፈልግ ከሆነ በቻልከው አቅም ካንተ በላይ እሷን ሊረዳት ሊያቃት የሚችል ሰው ስለሌለ ብቻህን ለማግኘት አንደኛ እሷን ለብቻዋ አግኝተ በተረጋጋ መንፈስ ውስጥ ሆነ ስታወራት ለሷም አሪፍ ስሜት አሪፍ ሙድ ውስጥ እንድትገባ ያደርጋታል። ለዛ ማወቅ ያለብህን ነገር በቀላሉ ከሷ ማወቅ እንድትችል ያደርጋል። አለበለዚያ እነሱን እየጎተትክ እየሄድክ እሷን ጥያቄ የምትጠይቃ ከሆነ ያ ሰው ኮንፈርት አይሰማውም። እንዴት ይሆናል? ማንም ሰው ኮንፈርት አይሰማውም። የማይፈልገውን ወይም ደግሞ ሊያዳምጠው የማይፈልገውን ሰው በአደባባይ ስሟን ያጠፋችን ሴት ይዘህ መተህ እዚህ ጋር የሆነ አይነት ጥያቄ መጠየቅ የፈለግከውንም መልስ እንድታገኝ አያደርግህም። ለሌላ ጊዜ ያን ብታደርግ መልካም ነው። በቻልከው አቅም ደግሞ በሁለቱ መካከል ስምምነት ብትፈጥር ቡዜም ምንም እርግጠኛ ያልሆንሽበትን ብዙ ነገር አውርተሻል። እቺ ልጅ ብዙ ነገር አስብለሻታል። ትናንትና እንደውም ምንድነው የሆነ በራስሽ ቪዲዮ በራስሽ ቻናል የለቀቅሽው የሆነ ነገር አለ። የተወሰነውን ሰምቼዋለሁ፣ ግን እዛ ጋር መተሽ ያወራሻቸው ነገሮች አንደኛ አንቺ ነሽ መንስኤው። ሳታጣሪ ያለምንም መረጃ ማስረጃ እሱን ታዩ ድኗል ብለሽ አሳክመሽ ይሁን ምን አድርገሽው እንደዳነ ባናቅም ምን ሆኖ እንደዳነ እንኳን ከምን እንደዳነ እንኳን አልነገርሽንም። ግን ትናንትና መተሽ የሉልና የአብርሃምን ፎቶ በአንድ ላይ ተነሱትን የሆኑ ጠንቋዩ እንደዚህ ቀብሮ ምናምን የሚሉ የሆነ ቻናል ላይ ተለቆ ምናምን ማየትሽ ከዛ በኋላ ሩታ እንደዛ ስትሰደብ ምናምን ነገር እናንተ አይደላችሁ እንዴ እንድትሰደብ ያደረጋችኋት እኮ እናንተ እኮ ናችሁ። ሙሉ ሐሳቡን አልሰማሁትም የቪዲዮሽን፣ ግን ይሄንን ሰምቼዋለሁ። እና አንቺ ነሽ የሁሉ ነገር እንዲፈጠር ያደረግሽው። ልጅቷን አንቺ መተተኛ ባቲ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ያፈዘሽው ያደነዘሽው ብለሽ አሳልፈሽ ባሰጫት ኖሮ ይሄ ሁሉ ነገር አይመጣም ነበር። በቃ እንደ ቤተሰብ ነገሩን በውስጥ ለማስተካከል ብትሞክሪ መረጃ ስታገኚ የፈለግሽውን ማለት ትቻለሽ። ያለ መረጃና ያለ ማስረጃ እንግዲህ እኔ አብርሃምን ራሱ አምነሽ እንደዛ መሆኑን መጀመሪያ አብርሃምን በደንብ አድርገሽ ማየት እና ቼክ ማድረግ ሲጠበቅብሽ ብድግ ብለሽ የሩታ ስም እንዲጠፋም እንድትሰደብም ብዙ ሰዎች ጠንቋይ ነው ብዙ ሰዎች መተት ነው ብለውም ጠንቋዩን አገኘ ነው የሚል የማይረባ ስራ ውስጥም እንዲገቡ ብዙ ሰዎችም ወደ ስድብ ብቻ ብዙ ሰዎች ወደማይሆን ነገር እንዲሄዱ መንገድ የከፈተሽው አንቺ ነሽ። ስለዚህ የዚህ ነገር ተጠያቂም አንቺ ነሽ። በቻልሽው አቅም አሁንም አረፈደብሽም ይቅርታ በያት። በቃ ስሜታዊ ሆኜ ነው ተሳስቻለሁኝ አጥፍቻለሁኝ እኔ እንደዛ ባልልሽ ኖሮ የሁሉ ነገር አይመጣም ብለሽ ይቅርታ ጠይቂያት። ልጅቷን በጣም ጎድተሻታል። ወንድምሽ ከጎዳት ያልተናነሰ ጉዳት ጎድተሻታል። ዝም ስላለችሽ ምንም መልስ ስላልመለሰችልሽ እንደሌላው ጊዜ ካንቺ ጋር ሰጣ ገባው ስላልገባሽ ምናምን ነገር ምንም ያልተሰማት መስሏት ከሆነ ተሳስተሻል። ሁለት ምርጫ ነው ነበራት። አንዱ አንቺን ስርዓት ማስያዝ፣ ሁለት ደግሞ ወደ ትዳሬ መመለስ ፈልጋለሁ ካንቺ ጋር መሆን ፈልጋለሁ ያላትን የልጇን አባት እንግዲህ ተንከባክባ ትዳሯን የማቅናት። ስለዚህ ሁለት ምርጫ መምረጥ አችልም። ያንቺን ጉዳይ ለጊዜ ተወት አድርጋ ወደ ትዳሬ ተመልሻለሁኝ ልጄን ካንቺ ጋር ማሳደግ ፈልጋለሁ ካንቺ ጋር መሆን ፈልጋለሁ ያላትን አብርሃምን እንግዲህ እንደዛ ያላትን አብርሃም ወይም ትዳሯን ማስቀደም ስላለባት መጀመሪያ ትዳሯን ማስተካከል ስላለባት ለዛ ነው ዝም ያለችሽ እንጂ ንግግርሽ የሚጎዳ ሳይሆን ቀርቶ አይደለም። የሚጎዳ ብቻ አይደለም አጥንት የሚሰብር ንግግር ነው ስትናገር የነበረውና እኔ እንጃ። እኔ እንደ ትልቅ ሰው እውነትም አንቺ ሰላማዊ ሰው ሰውን መጉዳት ሰውን ማስቀየም አትፈልጊ አይነት ሰው እንደምትዩ ከሆንሽ ይቅርታ ጠይቂያት። በጣም ብዙ ይቅርታ የምትጠይቂያት ነገር አለ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ከአንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠን መልስ ነው። አሁንም እነሱ ሲሄዱ የምንጠይቅ ጥያቄ ነበር። ያ የምንጠይቅ ጥያቄ ፍቃደኛ ነው ወይ ከሩታ ጋር ነው ከኔ ጋር በመሆን እሷም እያለች ነበር። አንተም መልስክ በሰዓቱ አዎ ከአንቺ ጋር ነው መኖር ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይ ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ነው ከአንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጥን የነበረው። በነገራችን ላይ እነ ኤፍሬም እያሉ ያሉት ነገር ምንድነው? አብርሃም ወደ ትዳር መመለስ እንደምትፈልግ መተነገርካቸው አልሄዱብህም። አንተ ነው የመጣህባቸው አይደለ? አንተ መተህ ይሄን ሁሉ ነገር አልካቸው። ከዛ በኋላ ያላቸው አማራጭ ካንተ ጎን መቆም ነው። ያላቸው አማራጭ አንተ ላመጣው ሐሳብ መስማማት ነው። እዛ ጨርሰ አልመጣህም። መመለስ እንደምትፈልግ ብቻ ነው መተህ የነገርካቸው። ከሄርሜላ ጋር ጨርሰ መተህማ ቢሆን ኖሮ እንደመታመም የሆነ አይነት አክት ከሄርሜላ ለመሸሽ መሞከር በቃ ሄርሜላ ጋር ያለን ነገር ለማቆም በእንደዛ አይነት መንገድ ምናምን አትሄድም ነበረ። አንተ እዛው እንደሄድከው እዛው ጨርሰ መተህ ቢሆን ኖሮ የሁሉ ጣጣም አይፈጠርም ነበረ። አንተ ወደ ትዳር ለመመለስ ይሄ ሁሉ እነሱን ዋጋ ማስከፈል ሚስት ሩታ ይሄ ሁሉ ነገር እንድትባል ይሄ ሁሉ ዋጋ እንድትከፍል እዚህ ሁሉ ጣጣው ስለምን ከተትካት? በቃ ከሄርሜላ ጋር ያለን ነገር እዛ ጋር ያለውን አልፈልገውም፣ ዋሽተሽኛል፣
ብዙ ነገር አውቃለሁኝ። የምታውቀውን ሁሉ ለምንድን ነው ለሄርሜላ ነገር ከሄርሜላ መራቅ ያልፈለግከው አንተ? 15 ቀን የት ከርማ እንደመጣች አርግዣለሁ ብላ እንዳላረገዘች ይሄን ሁሉ ተናግረ ከሷ በቀላሉ ቻው በቃ ካንቺ ጋር ያለኝ ነገር ሲጀምርም ትክክል አልነበረም፣ ወደ አንቺ መምጣትም አልነበረብኝም ብለ ከሷ ጋር ጨርሰ በሰላማዊ መንገድ ደረትህን ነፍተህ ወደ ሚስት መመለስ ትችል ነበርኩ። ሩታ ይሄን ያክል ጥያቄ የምታበዛብህ ውስብስብ ነገሮችን ውስብስብ የምታረግብህ ሴት አይደለችም። አንተ ነህ ነገሮችን ህይወቷን ውስብስብ ያደረግከው። በነገራችን ላይ እነዚህ ልጆች እኮ መሀል ቤት የቀሩት ያንተን ሐሳብ ሰምቶ ተስማምተው እኮ ነው። አንተ በዛ አክት እንደታመመ ምናምን አክት አድርገህ በቃ እነሱንም ግራ አጋባቸው። እንዴት ታሟል ይበሉ? ሳትታመም መተ ከዛ በኋላ እንደታመመ ሰው በቃ እንደደበረው ሰው ማውራት እንደማይፈልግ ሰው አክት አደረክባቸው። ከዛ በኋላ በቃ ደብሮት ማውራት ስላልፈለገ ነው ምናምን ብለው እነሱም ዝም አሉ። በቃ ማንም ሰው በህይወቱ ውስጥ ብዙ ነገር ያጋጥመዋል። ትናንትና ሲስቅ ሲጫወት የምናውቀው ሰው ድንገት የሆነ ሰዓት ላይ በቃ ሁሉ ነገር አስጠልቶት ከሰው ጋር እንኳን መቀላቀል እስኪያስጠላቸው ድረስ ሳቃቸው እንኳን የጠፉ ብዙ ሰዎች አሉ። በቃ ህይወት እንደዚህ ነው። ሁል ጊዜ እንደዚህ ቀጥታ የሚሄድ ህይወት የለም። ስለዚህ የአይነት ስሜት አንተ ጋም ተፈጥሮ መስሏቸው በቃ ዝም አሉ። ታሟል ሲሉ አልታመመም እያሉ ይከራከራሉ እነሱ። ምክንያቱም እንዳልታመምክ ያውቃሉ። ምን ታሟል ይበሉሽ እነሱ። አሁን እኮ ግራም ያጋባው እነዚህም ምን እንደታመመ አያውቁም፣ እነዚህም ደግሞ እንዳልታመመ ነው የሚያውቁት። ሰው ታሟል ሲል ምን ታሟል ይበሉ። ስለዚህ አንተ የራስህን ስም የራስህን የሆነ ነገር ለማስተካከል ብለህ እነዚህ ልጆች መስዋዕት ባታረጋቸው፣ እነዚህ ልጆች ዋጋ ባታስከፍላቸው፣ ወንድም ለአንተ ብሎ ነው የሁሉ ጣጣ ውስጥ የገባው። ከገዛ እህት አክስቶቹ አጎቶቹ ጋር የሁሉ ጥል ውስጥ የገባው ለአንተ ብሎ ነው። ምንም የሚያገኘው ጥቅም የለም። ሩታም ትዳሯን ብላ እኮ ነው የልጄ አባት ተመለሰልኝ፣ ልጄ ከአባቱ ጋር ያድጋል ብላ ነው እንደዚህ የሆኑ ያሉት። ከአንተ ምን ጥቅም አግኝተው? አንተም በማጣት የተጎዳቸው ሩታ ናት አይደል እንዴ? አንተ በመሄድ ብዙ ዋጋ የከፈለችው ሩታ ናት አይደል እንዴ? ምን ጥቅም ይሄን ሁሉ ነገር ያደርጉብሃል? አብርሃም እኔ እንጃ እንዴት እንደምታስብ እኔ ምንም ሊገባኝ አልቻለም። ምንም አውቀው ነገር የለም። እሺ በራሴ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን እናንተን ፍላጎት እናንተን ሀሳብ ብቻ ለምን እየተከተልኩ ነበር? ለዚህ ጥያቄ በነገራችን ላይ የእነሱን ብቻ ሀሳብም አይደለም መጥተው የሚወስድህንም ሰዎች ትሰማ ነበረ። በነገራችን ላይ ሆስፒታል ወጥተህ እንግዲህ የእነሱን ቃል ብቻ የምትሰማ ከሆነ ና ሲሉ እዚህ ሆናለሁ ብላ ትቀርብ ነበረ። የፈለገ ነገር ቢመጣ ከነሱ ቃል ውጪ ከነሱ ቁጥጥር ውጪ እንዳትሆን የሚያደርግ ነገር ተፈጥሮ ከሆነ እነ ቡዜ ሊወስዱ አይችሉም። ሁለት ደግሞ ሄርሜላ ጋር የሄድክ ቀን ማታ መጥቶ ልጆች ሲወስዱ እንግዲህ እነሱ አዘዋር ለማድረግ አንተ ነህ እሺ ብለህ ሄድከው። ስለዚህ እነሱ አድርግ የሚሉን የምታደርግ ከሆነ እነሱ አታድርግ የሚሉን የማታደርግ ከሆነ እነዛ ልጆች መጥተው ሲወስዱ ሩታና ኤፍሬም አትሄድ ብለውኛል፣ ማንም እንዳይወስድ ብለውኛል ብለህ መመለስ ትችል ነበር በዛ ሰዓት ላይ። አንተ ሙሉ የሆነ በሽታ አልታመምክም። አሁን ለምሳሌ አንዴ እነሱ እንደሚያዙት አክት ታደርጋለህ፣ አንዴ በራስ ነገሮችን ማድረግ እንደምትፈልግ አክት ታደርጋለህ። እንዴ ለምሳሌ እነ ቡዜ ጋር ነው ዴቭ ጋር ባለበት ሰዓት ጠርቶ መተህ ፈርመሃል አይደለ? ደስተኛ ሆነ ስቀህ ተጫውተህ ነገሮችን አይተህ አንብበህ ተረድተህ አይደል የፈረምከው? ታዲያ እነ ሩታ ናቸው የዛን ቀን ያስፈረሙ ያስገደዱ። ስለዚህ ሙሉ በእነሱ ቁጥጥር ስር እንደሆንክ አትሁን። ምንም የሆንከው ነገር የለም በእነሱ ቁጥጥር ስር። ብዙ ነገር እናውቃለን እኮ ጎበዝ፣ ብዙ ነገር እናውቃለን። ግን እኛ ሰላም ስለምንፈልግ በቃ አንተ ወደ ትዳር መመለስ ፈልገ ከሆነ ይህንን መንገድ የጀመርከው በቃ በዛ መንገድም በምንም መንገድ ይሁን ብቻ አንተ ተመለስ ብለን እንጂ እኮ ብዙ ነገር ማውራት እንችላለን። ብዙ ነገር መለኳከስ እንዳይሆን ብዙ ጥሎች ወይም ደግሞ ብዙ ነገር እንዲፈጠር ስለማንፈልግ ነው። በቃ አንተ አሁንም ይህንን መንገድ የጀመርከው በቃ ነገሩን አወሳስበው ምናምን ነገር ወደ ትዳር መመለስ ስለፈለክ ነው። በቃ ይሄ እኮ ግልጽ እኮ ነው። ሁሉም ሰው ይሄንን ባኗል እኮ። ይሄንን ያልባነነ ካለ እንግዲህ ችግር አለበት። ብቻ አንተ ምንም ጠይቅ ምንም በል ብቻ ወደ ትዳር ተመለስ። በቃ የፈለከው ያንን አይደለ? ያንን አድርግ። እኛ የምንፈልገው እሱ ነው ብለን ሄርሜላንም መወሰን ያለብን ነገር የወሰነው ገብቶሃል። ለሁሉ ነገር ግን እያደረግን የነበረው ከአንተ ሀሳብ ተነስተን ነው። አልፈልግሽም እያልካት ስለነበረ ያንተን ሀሳብ ለመቀበል ሄርሜላ ከአሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር። ይሄም አይቀር ነገር ግን ደግሞ ያሁሉ ነገር እያደረግን የነበረው ያንተን ሀሳብ ተቀብለን ነው። በራሳችን ፈጥረን ምንም ያደረግነው ነገር የለም። አሁንም ቢሆን እኔ እኮ ግራ የሚገባኝ ሩታ በምን አይነት መንገድ ነው? እስኪ አሁን እናንተ ንገሩኝ። እስኪ ወደ ራሷ ልትመልሰው የምትችለው ምን አይነት መተት ነው? እንደዚህ ሆኖ ወደ ራሷ መለሰችው። ምን ልታደርገው ነው? ይሄንን አብራን እንዴ እንደምትሉት የፈዘዘ የደነዘዘ ራሱን መሆን የማይችል በራሱ መወሰን ማድረግ የማይችልን ሰውዬ ምን ልታደርገው ነው? ምን አይነትስ ባል ሊሆናት ነው? ለልጁስ ምን አይነት አባት ሊሆነው ነው? እያንዳንዱን ነገር የረሳ ማስታወስ የማይችል አብርሃም ለሷስ ምን ይሰራላታል? እንደዚህ አድርገው ወደ ራሷ የምታመጣው ሰው ራሱን የጤነኛ አይመስለኝም። ማለት እኔ እንጃ ማን ነው ህመምተኛ ሰው የሚፈልግ? ማን ነው የታመመ ሰው? አይ ዶንት ኖ። እኔ እንጃ ይሄ ራሱ ግራ ነው የሚያጋባው። ካወራው የተለየ ሀሳብ የለኝም። ምንም ቢሆን በተደጋጋሚ ቤት ትመጣ ነበረ፣ እሱን አትክድም። ትመጣ ነበረ
ጀንታ ያለ ከዛ ልጄን አፈቀኝ አብረን መቆየት እንችላለን አብረን መጫወት እንችላለን ወይ የሚሉ አንዳንድ ጥያቄዎችን ታነሳለህ። በነገራችን ላይ እኔ እንደውም እዚህ ላይ መጨመር የምፈልገው ሩታ እና አብርሃም ተለያየን ካሉበት ቀን ጀምሮ አብርሃም ቁርጥ የተቀመጠበት ቀን አለ። ሰበብ ፈልጎ ወደ እሷ ለመምጣት የማያደርገው ነገር አለ። የሆነ ሰንበዲ እሷ ጋር መጣ ሲባል ደስታ መጣ ሲባል እንዴት ሲሆን እንደነበረ አይታችኋል አይደለ? ይሄን ሰው እንዴት ታዲያ አምናችሁት ነው አሁን ታሞ ነበረ ወይም ሩታ እንዲታመም ሩታ ናት እንዲታመም ያደረገችው ምናምን የምትሉት እንዴ? አብርሃም ራሱ ለሩታ ራሱን የቻለ ህመም አይደል እንዴ? እሱ ራሱ በእሷ ህይወት ላይ በሽታ ሆነባት እንጂ አሁን እንኳን እሷ ልታሳምመው ቀርቶ አንድ ቀን አርፎ ያውቃል? ሰበብ ፈልጎ ወደ እሷ ማይመጣበት መንገድ አለ አብርሃም? እስኪ እናንተ ማለት ተለያየ አንድ ሰው ከተለያየ በኋላ ጠበስኩኝ እዚህ ጋር ምናምን ብሎ የሆነች ሴት እንደገና ይዞ ያችንም ሴት ይዞ ከዛ እንደገና ወደ ፈትቻታለሁ ወደ አላትም ሚስቱ የሚመጣ ወንድ እንዴት ነው ልታምኑት የምትችሉት? መች ቆርጦለት ያውቃል እሱ የሩታ ነገር? ከዚህ በፊት እኮ ብያቸዋለሁ። ሄርሜላን በእጁ ይዞ ሩታን በልቡ ተሸክሞ ነው የሚዞረው። አንድ ቀንም ተረጋግቶ አያውቅም። አንድ ቀንም ያቺ ሴት በሱ ተማምና ሙሉ በሙሉ 100% የሆነ እርግጠኝነት እንዲኖራት አድርጎላት አያውቅም። ስጋት እንዳይገባት ነገ ጥሎኝ ይሄዳል ነገ ይለየኛል የሚል እንኳን ስጋት ውስጥ እንድትገባ ሊያደርጋት የሚችል ወንድ አልሆነም ለሷ ሄዶ። ይሄንን ሰው ታዲያ እንዴት አድርገን ነው ልናምነው የምንችለው? እስኪ ንገሩኝ። ከዛሬ ነገር ሊመለስ እንደሚችል እኮ አብርሃም አካሄዱ ሁኔታዎቹ ያስታውቃሉ እኮ። ሄዶ ከሩታ ተለያይቶ እንደማይቀር እኮ አብርሃም ሁኔታዎቹ እኮ ያስታውቁ ነበረ። ደጋግሜ እኔም ስናገር ነበረ። መቼም አብርሃም ከሩታ ተለይቶ አይቀርም፣ ዞሮ ወደ ሩታ ይመለሳል ብዬ ደጋግሜ ስነግራችሁ ነበር። ግን እኔ ዓላማው ምን እንደሆነ ምንም ሊገባኝ አልቻለም። ለምንድን ነው ማለት ሰው ስለራሱ እንኳን ተው ስለሌሎቹ ስለራስ እንኳን አትጨነቅም? የተረጋጋ ህይወት አትፈልግም? ሰላማዊ የሆነ ህይወት አትፈልግም? ሁል ጊዜ በእንደዚህ አይነት መንገድ ውስጥ እንዴት ነው ሰው ህይወቱን ሊመራ የሚችለው? ሁለት ሴቶች መካከል ቆመ ምረጩ ወይም ምረጡት ወይም ምረጣቸው ምናምን እየተባለ የሆነ የተጨማለቀ ህይወት ውስጥ እንዴት ነው አንተ ራሱ የምትፈልገው? አንዳንዴ እኮ ሁኔታዎች ቀን በቀን ላይ ሲጨመርልን እያደግን ስንመጣ ውሎ ስንቀይር ምናምን እኮ አስተሳሰባችንም የሆነ አይምሯችንም እየተቀየረ ይሄዳል። እስከ መቼ ነው እንደዚህ አይነት ነገር የምታደርገው? ይሄ ነገር እኮ ያልፋል እኮ በቃ የእድሜ እየጨመረ እየገፋ ሲሄድ እኮ አይደለም ከሁለት ሴቶች መሃል ቆመ ምናምን ምረጣት ምናምን መባባሉ ከአንድ ሴት ጋር ሆነም ራሱ ሰው በቃ ጨርሰዋል እኚህ ትላልቅ ባለትዳር ናቸው በቃ የነሱ ነገር የሚልበት ዘመን እኮ ይመጣል። ስለዚህ ጊዜን አታባክ ነው፣ ጊዜን ተጠቀምበት። በቃ አሪፍ ወጣትነት ላይ ነው ያለኸው። ቆንጅዬ የምታምር ሚስት አለች፣ ሁሉ ነገሯ ደስ የሚል በቃ እንደ ሰው ጥፋት የምታጠፋ ጥፋቷንም መልሳ የምታምን በባሏ መጨከን የማትፈልግ ባሏ ወደ ራሷ እንዲመለስለት በይቅርታ ሁሉን ነገር ረስታ አብራው መሆን የምትፈልግ ለልጇ ዋጋ መክፈል የምትፈልግ ቆንጆ ሚስት አለች። ምንም የሁሉ ዝባዝንኬ ጥያቄ ውስጥ ምናምን መግባት አይጠበቅብን። ሌላውን ነገር በጓዳ መጨረስ ይችላል። ወደ እሷ መመለስ ከፈለክ አብረ መሆን የምትፈልግ ከሆነ ወጣና አብረ መሆን እንችላለን። ልጄም ያለአባት አያድግም። እኔ ህይወቴን ቤቴን በስነ ስርዓት መብራት እንጀምራለን አልኩክ። ሶ በአንተ ሐሳብ ተነስተን ነው በኮንፊደንስ ሌሎችን ሰዎች ከኛ ህይወት ማስወጣት የጀመርነው። ሲቀጥል ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገሮች ቤት ውስጥ የምትነግረን ሐሳብ ነው እዛች ጋር እየተገበረን የነበረው ከህይወት። በነገራችን ላይ እውነቷን እኮ ነው። አንተ ከመጣ ያንተ ፍላጎት መመለስ ከሆነ ትዳሯ አንተ ነህ፣ የልጇ አባት አንተ ነህ፣ እንግዲህ ባሏ አንተ ነህ። ብዙ ዴቭ ምናምን አይመለከታትም። ኤፍሬምም አብሯት የመጣው ትዳር እንዲመለስለት ከጎን መቆም ስለፈለገ እሱም በአንተ ሐሳብና በሚስት ሐሳብ ስለተስማማ እንጂ ኤፍሬምንም ሩታ ያስጠጋችው በቃ በሐሳቧ ተስማምተው ከጎኗ ሊሆንና ትዳሯ እንዲቀናላት ባሏ ወደሷ ሙሉ ለሙሉ ተመልሶ ወደ ነበሩበት ህይወት እንዲመለሱ ሊያግዛት ስለሆነ እንጂ የኤፍሬምም ሐሳብ ሌላ ቢሆን ኖሮ እሱንም አታስጠጋውም ነበር። ከዳዊትም ከዴቭም ከማንም በላይ የምትበልጥባት አንተ ነህ። ትዳሯ አንተ ነህ አባቢ። በቃ አይመለከታትም እነዛ ሰዎች። ለአንተ ነው እህቶችን የተጋፈጠችው ወይም አክስቶችን ወይም አጎቶችን የተጋፈጠችው ለአንተ ብላ እንደሆነ ወቅ። ምንም አይደሉማ። ከምንም በላይ ሁሉ ነገሩ አንተ ስለሆንክ ነው። ምንም ያንተ እህት ሆነ ወንድም ሆነ አክስት ሆነ አጎት እኮ ምንም በቃ አባትና እናትህ ራሱ ቦታ አላቸው። በቃ አባትና እናትህን ጥላ የራስህን ቤተሰብ ለመመስረት በቃ በራስህ ህይወት ላይ አባወራ ሆነ የሚስት ራስ ሆነ የራሴን ቤተሰብ መስርቼ እኖራለሁ ብላ እናትና አባትን ጥለ መጣል። ስለዚህ አይመለከታትም። እሷ እናትና አባትህ ቤቷ ከመጡ ከመንከባከብ በቃ ለነሱ ጊዜ ከመስጠት ውጪ በህይወቷ ላይ ወይም በሷ ትዳር ላይ ማንም ሰው ስልጣን የለውም። በቃ ማንም ሰው ገደብ አልፎ ከመጣ እነዛን ሰዎች ስርዓት ማስያዝና መናገር ያለባትን መናገር አለባት። ያን ያደረገችው እሱንም ያደረገችው ላንተ ብላ ነው። እሱ ወደ ትዳሩ መመለስ ከፈለገ ወደ ትዳሩ እንዳይመለስ ሊያደርገው የሚችሉ እንቅፋት የሆኑ ሰዎችን በዙሪያዬ ማራቅ አለብኝ ብላ እንጂ ከዛ በፊት እኮ አልተነካካችም ከነሱ ጋር። ሰዎች ማስወጣት ፈልጋለሁ። በጣም ብዙ ነገር ጸጽቶኛል። በጣም ብዙ ነገሬ ካንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ።
እንዴት እንዳመንኩ ባላቅም ግን አመንኩ። ዛሬ እንደዚህ አይነት ነገር ይፈጠራል። በነገራችን ላይ እኔም በጣም የገረመኝ የሩታ አብርሃምን ማመን ያው ማለት ፍቅር ነው በቃ በጣም ስለምትወጁ ልጅሽም እኮ አለ እንደገና ትዳርም የፈታሽ ሴት መባልም ምናምን ደስ አይልም ሲንግል ማም መሆኑ ምናምን በቃ ለሚያልፍ ቀን ምናምን በሚል ነገር ነው አይደለ ወጣት ነን ምናምን ነገሮች ከዛሬ ነገ እየተሻሻሉ ይሄዳሉ እሱ ስህተቱን አምኖ መመለስ ከፈለገ በቃ ብለሽ ተቀብለሽው እንጂ ተሸውደሽ ምናምን አይደለም በነገራችን ላይ ለሱ ያለሽ ቦታ ነው ይሄንን የሚረዳሽ ሰው የለም ይሄንን ልትረጅ የምትችው ወይ አንቺ ድንገት ኤፍሬም ከተረዳሽ ነው እንጂ ይሄንን ሊረዳሽ የሚችል ሰው የለም ይሄ ነው እንግዲህ ሐሳቡ እንጂ ከዚህ የተለየ ምንም ግራ ይገባኝ እሺ እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስተዋወስ አልቻልኩም እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው እሺ በነገራችን ላይ ሩታም ኤፍሬምም እንደተሸወዱ ገብቷቸዋል አብርሃምም ማመናቸው ዋጋ እንዳስከፈላቸው ገብቷቸዋል በዚህ ደረጃ ወይም ይሸመጥጠናል ወይም ይክደናል የሚል ነገር አላሰቡም ነበር አሁን እነሱ እዛ ጋር ታሟል ብለው አብርሃም እዛ ጋር እንደታመመ ሰው ምናምን ሆኖ አክት ሲያደርግ አብረው ስለነበሩ ኦዲየንሱም አሁን አልታመመም ቢባል የሚያምናቸው ሰው የለም ምክንያቱም አብርሃም ለራሱ እንዲመቸው ለራሱ ማምለጫ እንዲመቸው አድርጎ ነው ነገ የሆነ ነገር ቢፈጠር ማምለጫ የሆነኛል የሚል ሐሳብ ይዞላቸው መጥቶ ነው ተመልሽ ያለው ለዛ ነው አሁን ምንም አላስታውስም ምን እንደተፈጠረ አላቅም ምናምን የሚለው ለዛ ነው ኤፍሬም አሁን ምን እንደሚመልሱ ራሱ ግራ አይገባቸው ምክንያቱም በዚህ ደረጃ ይሸመጥጠናል ብለው እነሱ ራሱ አላሰቡ እንደታመመው እንደጨነቀ ሰው ምናምን እኔ አክት አደርጋለሁ ምናምን ነገር እናንተ ግን ደህና ነው ሰላም ነው ደብሮት ነው ጨንቆት ነው ደብሮት ነው በቃ ማውራት ስላልፈለገ ነው ምናምን በሉ ምናምን አላቸው መጨረሻ ላይ ጭራሽ አመረረው የምር እንደታመመ አድርጎት ምንም እንደማያስታውስ አብርሃም ግን ከባድ ነው ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስታወስ አልቻልኩም ብዬሻለሁ ይኸውልህ አንተ እንደዛ ሆነ ስትመጣ እኛ አምነን ነበር በነገራችን ላይ እሱ ማስታወስ ካልቻለ ምንም ማታስታውስ ከሆነ ታዲያ ለምን ጠይቃቸዋለህ ምንም እኮ የምታስታውሰው ነገር የለም ሄደ ቪዲዮ ማየት ነው በቃ የተፈጠረው ምን ለምን ጠይቃቸዋለህ አሁን እኮ እያወሩልክ ያለው ነገር በቪዲዮ አለ በቃ በቪዲዮ ሄደ ብታዩ አይሻልም ምክንያቱም አሁን እዚህ ያሁኑን የዛሬውን ነገር ከመስማት እንግዲህ ያሳለፍከውን ነገር በቪዲዮ ተቀምጧል ቪዲዮን ሄደ ብታይ መልስ ታገኝበታለህ ብዬ አምናለሁ አሁን ምንም አታስታውስም ግን ትጠይቃቸዋለህ ሲመልሱልህ ምንም እንደማታስታውስ ነግራቸዋለህ እሺ ታዲያ ምንድነው እሺ የሚፈጠረው ምንድነው እንዲሆን የፈለከው ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም ምክንያቱም ያኔ ጤነኛ ነበር ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው ልጅ ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው ሲቀጥል ደግሞ ኢፋ እያንዳንዱን ነገር ሲጠይቅ ፈቃደኛ ነው አልክ ሁሉንም ነገር በነገራችን ላይ አብርሃም እኮ የታመመው ያኔ ወደ እነሱ መምጣት እንደሚፈልግ ወደ ልጁ መመለስ እንደሚፈልግ ሰላማዊ ሆኖ አውድቷቸው ካስማማቸው በኋላ ነው በሽተኛ አይነት ሙድ የጀመረው እንደታመመ አይነት አክት የጀመረው ሲመጣ አልነበረም እኮ የታመመው እነሱ ጋር ከመጣ በኋላ ነው እንደታመመ ሰው መሆን የጀመረው አይደለም እነሱን እኛ ራሱ ግራ አጋባህን አብርሃም አንተ ደግሞ በሰዓቱ እያልከኝ ያለነው ደህና ነኝ ፈቅጄና ፈልጌው ነው ወደዚህ ወጥ የተመለስኩት ወደዚህ ወጥ የመጣሁት ብለህ በተደጋጋሚ በእነሱ ፊትም ጠይቄያለሁ ከነሱ ፊት ደግሞ ከካሜራም ጀርባ ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ አው ፈልጌው ነው ወደ ሩት የተመለስኩት ብለህ እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ ምናስበው አስቡት አሁን እንደዚህ ብሎ ተስማምቶ የመጣው ሰው በቃ ተመልሷል ምናምን ብላችሁ አምናችሁ ከዛ በኋላ የገባበት ነገር ሞጫው ግራ ሲገባው ከኤርሜላ ጋር የጀመረው ቀላል ነገር እንዳልሆነ ሰዎችም ሲያፋጥጡት ከዛች ልጅም እንዲህ በቀላሉ የሚፋታት አይነት ሴት እንዳልሆነ ሲያቅ ምናምን ነገር ወዲያው ተገልብጦ የምሬን ነው ታምሜ የነበረው ምንም ነገር አላስታውሱም ሲላችሁ እናንተ ናችሁ መሀል ቤት የምትቀሩት ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ አስቡት የሆነ ሰው ረዳ ነው አገዝ ነው በቃ እሱ የፈለገው ይሁንለት ይመለስ ምናምን ብላችሁ ከጎኑ ሆናችሁ ምናምን መጨረሻ ላይ ሲሸመጥጣችሁ እኔ ምንም አላስታውስም ምንም ከእናንተ ጋር ያሳለፍኩትን ምንም ትዝ አይለኝም ሲላችሁ አስቡት ከካሜራ ጀርባ አብራችሁ አውርታችሁ ሲመጣ በኖርማል ምንም ሳይሆን አውርቷችሁ አማክሯችሁ ከዛ ያማከራችሁን ነገር ሐሳቡን ተቀብላችሁ እሺ ብላችሁ አብራችሁት ከሆናችሁ በኋላ እኔ ምንም አላቅም ምንም የማስታውሰው ነገር የለም ሲላችሁ በአንድ ጊዜ ጤነኛው ነው የመጣው ሰውዬ ታምሜ ነው ከእናንተ ጋር የነበርኩት ሲላችሁ ህይወቱን ስለመረጠ ሰላሙን መርጧል ብዬ ነው ያሰብኩት ቆይ አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር አሁንም ደህና ነህ ምናምን እያላችሁ ያላችሁት አሁን ደግሞ አብዛኛው ሰው እህት ወንድሞችም እነ ያዴብም እነ ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ ማመው ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም ለየትኛውም ነገር እኔ አለሁ እና አንተ እንደታመመ ሰው አክት ስታደርግ ከነ ኤፍሬም ውጪ ማንንም እንደማሰማ ምንም ማድረግ እንደማትችል ምንም እኮ መኪና መንዳት አትችልም ምንም ማድረግ አትችልም
ይለያል ደግሞ ይሄኛው መተት ደግሞ መኪናም እንዳትነዳ የሚያደርግ ነው። ከባድ ነው። መንጃ ፍቃድን ሁሉ የሚቀማ መተት ነው። ይሁን እሺ። ግን እንደዛ ሆነ አክት እያደረግ እሺ እነ ቡዜ ራሱ እሺ ምን ይበሉ ታዲያ? እነ ቡዜ እኮ ትልቅ ጥፋት ያጠፉት ምንድነው? እርግጠኛ ባልሆኑበት መንገድ ምንም መረጃ ሳይኖራቸው የልጅቷን ስም ማጥፋት፣ እንደዛ ልጅቷን ማብጠልጠል፣ እንደዛ የማይገባ ነገሮችን ማድረጋቸው ነው። ሁለተኛ ደግሞ አንተንም ታግሰው ሁኔታዎችን ማየት በቃ ከነሩታ ጋር ነበር እነሱ ማውራትና የተፈጠረውን ነገር ማየት የነበረባቸው። ምክንያቱም አርፈ ተቀምጣ አታቅ መጀመሪያውንም። አሁን ሙሉ ለሙሉ መመለስ ፈልገ ሌላ ነገር ጠንስሰ መጣ እንጂ እኮ ከመጀመሪያውንም አብርሃም አርፎ ተቀምጣ አያውቅም አይደለ? ተፋትቻለሁ ብሎ ከሩታ ተለይቶ አያውቅም። ይህንን ደግሞ እነ ቡዜ ታውቁታላችሁ አይደለ? እናንተም ብዙ ነገር ስትሉት አልነበራችሁ ከዛ በፊት? ስለዚህ ብድግ ብላችሁ በአንድ ጊዜ ወንድማችን ታሟል እሷ ናት ያሳመመችው እስከ ማለት የሚያደርስ ነገር አልነበረም የተፈጠረው። በጣም ቀላልና በብልጠት በጥበብ ነገሮችን ማስኬድ ትችሉ ነበረ። እናንተ ግን ከአብርሃም መታመን በላይ የሩታን ስም ማጥፋት፣ የሩታን ስም ማጤልሸት ላይ ነው ጎበዝ የነበራችሁት። ይሄ ነው ትልቅ ችግር የፈጠረው። እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ? ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባሽ? አሁን አንቺን ሲቀጥርሽ ሩታ አንድ ጊዜ አይደለም አንቺን ሲቀጥርሽ ወንድሜ አይደለም። አንተ እኮ እነ ቡዜም እኮ ምን እንደሆንክ አያውቁም። አንተ ራሱ ከምንድን ነው የዳንኩ አትጠይቅም እንዴ? ምን ሆኜ ነው? የት ሄደ ዳንክ አንተ? እሺ ምን ሆኜ አላውቅም የምትል ከሆነ የዳንክበት ቦታ ምንድን ነው? ታማሃል ብለው ከምንድን ነው ያዳኑ? አንተን ራስን ምን እንደሆንክ እነሱን አትጠይቃቸው። ምን እንደሆንክማ ሄደ የዳንክበትን ጠይቅ እንጂ ሄደ ታክሜበታለሁ ወይም ደግሞ እንግዲህ ጸሎትን ብቻ ምንም ከሆነ እዛ ይነግሩሃል። በቃ እዛ ሄደ ጠይቃቸው። እነሱ እንዳልታመምክ ነው የምናውቀው እያሉ እንደገና ምን ሆኜ ታመምኩ እነሱን እንዴ? ለምን ነው ሰው የምታወናብደው? ከሰዓት ሄርሜላንም ቀጥሬያታለሁኝ። ለምን ዛሬ ሁሉም ነገር ተፈቶልኝ ሁሉም ነገር አውቄ እኔም መምረጥ ያለብኝን ነገር መርጬ የራሴን ላይፍ መኖር ስለምፈልግ ማለት ነው። ስለዚህ እሱን ነገር በነገራችን ላይ ሁሌ እንደዛ ትላለህ አይደለም? አሁን ታምም ያለው እንደዚህ ሆኛለሁ ብለህ አይደለም? ያኔም በሰላሙም ጊዜ ሁሌ እንደዛ ትላለህ። አንድ ቀን አድርጋ አታውቅም። በነገራችን ላይ አንድ ቀን በጣም ጀግና እንደሆንክ በቃ ራስን ህይወት መምራት እንደምትችል በቃ በራስ መቆም እንደምትችል ከዚህ በኋላ ትዳር አያስፈልገኝ ሴት አያስፈልገኝ ብዙ ሰከስከን። በጣም ብዙ ነገር ነው የሰከስከን አብርሃም። ከዚህ በኋላ ለማግባት 10-12 ዓመት ጠብቃለሁ ምናምን ከዚህ በኋላ ተንቀጭቅዤ እንትን አልልም እንዴ ያላልከን አለ እንዴ? ሳምንት አልሞላህም እኮ ከሄርሜላ ጋር ስትንበረከክ። ተው እንጂ አብርሃም እንዴ ብዙ ነገር አድርገህ እንደምታቅ ነገር አትሁና። ምንም አድርገህ አታውቅም በነገራችን ላይ። ለዛም ነው ግራ ተጋብተህ እንደገና ወደ ሩታ ካልተመለስኩ ብለህ ወደ እሷ የመጣው። ምናልባት አሁን የሚፈጠረው ነገር ከዚህ የባሰ ነገር ሊመጣ ስለሚችል ዛሬ ላይ መጠነከርበት ነገር ሊሆን ይችላል። ግን ደግሞ እኔም ማመን ያቃተኝ ምን እንደሆነ ታውቃለህ? አሁን አላስታውስም ስትል ኢቭን በቅርቡ በጣም ደስ የሚል ፕሮግራም አሳልፈን ነበር። ኢቭን እሱን ራሱ አላስታውስም እስከማለት ደርሰሃል። ሶ ይሄን ነገር እንዴት ነው አክሰፕት ማለት? እኔ ሰው ራሱ የዛን ቀን የነበረውን አብርሃም አይታችሁታል። ኧረ ተው የፈዘዘ አብርሃም የዛን ቀን አይታችኋል። ሁላችሁም ተስፋ ቆርጣችሁ በቲክቶክ በምን ስትሉ የነበራችሁት አብርሃም ተመለሰ ብላችሁ አይደል እንዴ? ብዙ ሰዎች እኮ አብርሃም የተመለሰ ብለው እኮ ፎቶን አቃጥለናል እንትን ብለናል ብዙ ነገር እንዴ። ያልሆነ ነገር አለ እንዴ? አረ ወይኔ የዛን ቀን የነበረው አብርሃም አሁን ምንም አያውቅም ብትሉኝ እኔ እንጃ። እናንተም አብርሃምም አንድ አይነት ናችሁ ማለት ነው። በቃ ሆን ብላችሁ እውነትን እየካዳችሁ እየሸመጠጣችሁ ካልሆነ በስተቀር ለእውነት እግዚአብሔር የምትፈሩ ከሆነ ፈጣሪያችሁን የምትፈሩ ከሆነ የዛን ቀን የመጣው አብርሃም 500,000 ያከበርንለት ያሉ ቀን የመጣው አብርሃም ምንም የማያውቅ የታመመ አብርሃም ነው። ኧረ ተው እንዴ ነገር አንተ ያኔ በቃ ማለት ስህተቱ የሰራሁት ምን ላይ እንደሆነ ታውቃለህ? አንተ እንደዚህ አይነት ሀሳብ ወደ እኔ ይዘህ ስትመጣ እንደዚህ አይነት ሀሳብ ይዞ ወደ እኔ እየመጣ ነው ብዬ ማውጣት አለመቻልና ዝም ብዬ ማለፌ ስህተት ነው። ምክንያቱም እኔም ብያቸዋለሁኝ አይደለ? ትልቅ ሩታ የተሸወደችው እዚህ ጋር ነው። ትልቅ የተሸወደችው የአብርሃምን ሀሳብ አብና እዛው በድብቅ በቃ ምንም ነገር ሳትሆን ከሰው ጋር ለመጋፈጥ መሞከሯ ነው እንጂ ሀሳቡን ገና እንዳመጣ ከቡዜ ጋር ከዴቭ ጋር ብታወራ ኖሮ እንዲህ ብሎ መጥቷል ብለሽ በድብቅ ብታወሪ ኖሮ የሁሉ ጣጣ ውስጥ ማትገቢም ነበረ። ነገሩ ትምህርት ነው የሚሆነን። አንዳንድ ነገሮች በደንብ በህይወታችን ውስጥ አስተምረውን ያልፋሉ። ያ ለእኔ ምስክር መሆን ይችል ነበረ። ገባ አይደለ? ደጋግመህ ቤት እየመጣ እንደዚህ አይነት ነገሮችን ስታደርግ እና ስትጠይቀኝ አብርሽ እንደዚህ አይነት ነገር እየጠየቀ ነው ብዬ ማለት ይችል ነበር። ደግሞ ላይክ እንደዚህ አይነት ነገሮች እንዲፈጠሩ ስለማልፈልግና በቃ በሰላም ነገሮችን ከፈታን በኋላ መልስ መስጠት እንችላለን ብዬ ስላሰብኩኝ ነበር እንደዛ ማድረግ የፈለግኩት እንጂ አንተ እንደምታስበው ይሄ ሁሉ ነገር ግን ማመን ነው። አያችሁ አይደል? ሁልጊዜ የሚጎዳችሁ በህይወታችሁ ውስጥ ብዙ ነገር የተጎዳችሁት አምናችሁን ደግሞ የምታምኑትም ሰው በጣም የቀርባችሁ በጣም ብዙ ነገር ያሳለፋችሁት አብራችሁ ብዙ ነገር ከሆናችሁት ሰው ጋር ነው እንደዛ አይነት ነገር የሚፈጠርባችሁ። ከዚህ የምትረዱት ሩታ ማመኗ የሁሉ ጣጣ ውስጥ እንደከተታት ነው። በቃ ከባድ ነው እንደዛ አይነት ነገር። በጣም በህይወታችሁ ውስጥ መጠንቀቅ ካለባችሁ ነገር አንዱ ሰውን አምናችሁ ማለት
የሆነ ነገር ዋጋ ሊያስከፍላችሁ የሚችል ነገር እንደሆነ እያወቃችሁ አረ ይሄ ሰውማ እንዴት እኔ ላይ ያደርጋል የሚል የማይረባ እምነት ጥላችሁ ለዛውም ሩታና አብርሃም መሃል ሲፈጠር ከነበሩት ነገር አንጻር አብርሃምን መጠንቀቅ ነበረብሽ። ብዙ ነገር ዋጋ አስከፍሎሻል። አይኖ ሴት ስለሆንሽ አንዳንድ ጊዜ ሴቶች የምትደክሙበት ነገር አለ። አንዳንድ ሲወዱ የሆነ ነገር ሲፈልጉ ምናምን ነገር ወዲያው የማመን ሴቶችን አንደኛና ዋነኛ እንደው የሚጎዳቸው ምንድነው ማመን። ሮጠው ቶሎ የሆነ ነገር ቶሎ ነው የሚያምኑት። ሁሌ ባመኑት ነገር ላይ ነው የሚጎዱት። ሩታ ላይ የሚደርሰው ምንም አለማድረግሽን ምንም እንትን አለማለትሽን 100% እርግጠኛ ሆነሽ ትመያለሽ። በደንብ ነው እርግጠኛ ሆኜ የምነግርህ። ለምን ነው እኔ ለሷ ምን እላታለሁ? ምክንያቱም ማለት ነው አብርሃም በሰዓቱ የመጣው እኛ ጋር እኔ አብርሃም በኮንፊደንስ ወንድምም እሷም እንደዚህ እየነገሩ ምናምን ነገር ላለማመን አንተ ነህ ጥረት እያደረክ ያለው እነሱ አይደሉም። በነገራችን ላይ ያው ማለት ወሬውን በደንብ ከተረዳችሁት ነገርየው አልቋል። ከዚህ በኋላ እኔ ነግሬያችኋለሁ እኮ ጉዳዩ አልቋል ብያችኋለሁ ከዚህ በፊት። እንግዲህ ሄርሜላ ካሁኑ መሸሸጋሽን ወይም ደግሞ መሄጃሽን አዘጋጅ። ሲጀምርም ከመጀመሪያውም ስነግርሽ ስቆጣሽ ነበረ እንደማይሆንሽ ይሄ ነገር ሊመጣብሽ ሊደርስብሽ እንደሚችል ነግሬሽ ነበረ። እንግዲህ ሻንጣሽን ሸከፈሽ መሄጃሽን አዘጋጅ። ሁኔታዎቹን ያቸው በቃ አሁን ትሜያለሽ ምናምን ነገር ምናምን በቃ ሁኔታዎቹን ካያቿቸው በቃ ያለቀ ጉዳይ ነው። ምን እንደሆነ እሱ መቼም ይገባቸዋል። እንዴት ብትለኝም ደግሞ ማለት ነው የምታወራው ንግግር ሁሉ አንድ ቀን አሞኛል ስትል ሰምቼ አላውቅም። አንድ ቀን ሐኪም ቤቱ ሰርቪስ ስትል ሰምቼ አላውቅም። ምግብ በአግባቡ ትበላለህ፣ የፈለከው ነገር በአግባቡ ታደርጋለህ። በሰዓቱ እያደረክ ያልነበረው ማውራት ነው። ማውራት እያወራክ አልነበረም። ያ ደግሞ እኔ በአይሞሬ ላይ ያሰብኩት ነገራቶችን በዝምታ ማለፍ ስለፈለክ ነው። በነገራችን ላይ እንደውም የአብርሃም ትልቁ ብልጠት እና ታክቲክ እዚህ ጋር ነው። ምክንያቱም አሁን እንደታመመ ሰው አክት ካደረገ ሕክምና ምርመራ ምናምን ይባላል። ስለዚህ ዝም ማለት ምናምን ነገር በቃ እንደደበረው ሰው አክት ማድረጉ በቃ ሁኔታዎች ደብረውታል። የተፈጠረው ነገር ሰዎችም ሲሉት ከነበረው ነገር አንጻር እንደገና ትዳሩን ጥሎ ምናምን ከሌላ ሴት ጋር ምናምን ነገር መፈጠሩ ምናምን ነገር በቃ አስጨንቆት ምናምን ድብርት ውስጥ ገብቶ በቃ ህይወቱ እንደዚህ ምስቅልቅል ማለቱ ምናምን ነገር እንትን ብሎት ነው እንደዛ ዝምታን የመረጠው። በቃ ጊዜ እንስጠው አይነት ነገር እንዲባል ፈልጎ ዝም አለ። በቃ ዝም እኮ አብርሃም እኔ እኮ መተት ነው ታሞ ነው እንደዚህ ነው ዝም ምን ያለው እንዴ ብዙ እንድትጠረጥሩ ሊያደርጋቸው የሚችል ነገር ነበር እኮ። ደግሞ ዝም ብሎም ቀርቶ አያውቅም። የሚፈልጋቸውን ነገሮች እየሄደ ያደርጋል። ከሄርሜላ መራቅ እንደሚፈልግ ምናምን በቃ ከሄርሜላ የሰጠችውን ነገር መመለስ እንደሚፈልግ ትዳሩን እንደሚፈልግ ከሄርሜላ ጋር ያለው ነገር እንዳበቃ ምናምን ነገር ሄዶ ይናገራል። አያችሁ ዋናዋን ሜን የሆነችውን ፖይንት ሄዶ ይናገራል። ምክንያቱም ወደ ሩታም እንዲመለስ ያደረገው ያንን ፈልጎ አይደለ? መራቅ ከሄርሜላ መለያየት ፈልጎ አይደል? እሱ ላይ አብርሃም ጀግና ነው፣ አልታመመም። ልክ ሌላ ነገር ላይ እንደፈዘዘ አረ አይሆንማ አብርሃም እንዴ ተው እንጂ ሚስጥር እንድናወጣ አታርገን። ስለመጣ እየተነገርኩ መልስ ማይሰጥ ከሆነ የሆነ ነገር ብቻ ማያደርግ ከሆነ ታሞል ትላለህ። ግን ደግሞ እኔ በሰዓቱ አንተ ዝምታ ነው የመረጥኩት። እሺ ምንድነው ብዬ ልለፈው አሁን እኔ ጥያቄ እየፈጠረብኝ ያለው ነገር ይሄ ነገር ምንድነው? እሺ የተፈጠረብኝ ብዬ አምኜ ልቀበል? እዛ ያዳኑን ያከሙን ሰዎች ጠይቃት። እሺ እንግዲህ ታክም አይደል እንደ የመጣው ድንገት አይደለም ወደ ራሴ የተመለስኩ አይደል እንዴ? እኔ ግራ ገባኝ። ማን ነው ብዬ ትልበል? አንድ ጥያቄ መጠየቅ ያለብን በነገር ላይ እሱን ጥያቄ መጠየቅ የነበረብን እኛ ነን። ምክንያቱም ያኔ መተህ ቤት አንኳኩተህ እንደዚህ ወሬዎችን ስታወራና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለህ ብለን መጠየቅ የነበረብን አንተን ነው። ግን ደግሞ ስትረስ ውስጥ ገብተሃል ወይም ደግሞ ምንም መልስ መስጠት አልፈለገም በቃ ላይክ መጨናነቅ አልፈለገም ብለን ስለምናስብ ነበረ ዝም የምንልህ እንጂ ይህንን ጥያቄ መጠየቅ ያለብን እኛ ነን። እና ደግሞ አንድ ነገር ልጨምርልህ፣ ምናልባት እኛውን አናውቅም። ስለዚህ አንተና ታም ያለው የምትለውም እስከዛሬም የተደረጉት ነገር ምንም ማስታወሰውም የለም የምትለው ራስህ ነህ። ስለዚህ ይህ ነገር ደግሞ ማን ነው እኛ ጋር ከመምጣት በፊት የተደረገ ነገር ነው። ገብቶሃል አይደል? ሩታ ጋር መተህ ከተደረገ በኋላ ነው። ከዛ በኋላ ነው ይህ ነገር የተደረገው። ምንም እኛ ምን እንደሆነ የምናውቀው ነገር የለም። ገብቶሃል? እኔ እንደዚህ በነገራችን ላይ እውነታቸውን እኮ ነው። ሊሆንም ይችላል ምን ተደርጎብን እንደነበረ። ምክንያቱም አንተ ከሩታ ጋር ተለያይተህ አልቀረህም ማለት ቆርጦላ አያውቅም። ያለሷ ምንም ነገር አይሆንልህም። አስሬ ትመላለሳለህ በልጅ ሰበብ። ልጅ ብቻ አይደለም፣ ምክንያቱም ብዙ ሰዎች ተፋተው ልጆቻቸውን በሰላማዊ መንገድ ሲያሳድጉ አይተናል። እና አንተ ቆርጦላ አያውቅም። ሄርሜላ በአንተ አንድም ቀን እርግጠኛ ሆና አታውቅም። ሁልጊዜ ስጋት ነው። ሁልጊዜ ልጅቷ በቃ ሀሳብ ጭንቀት ነው። የራሴ ያደረግኩት የሚል አንድም ቀን እምነት ወይም እርግጠኝነት ኖሯት አያውቅም። እቺ ልጅ እሺ ታዲያ እሷስ ብትሆን አንተን የራሷ አድርጋ ለማስቀረት የሆነ ነገር አስባ የሆነ ነገር አድርጋ ቢሆን ማለት ብዙ ነገር ማሰብ አለብህ። እኔ ታደርጋለች ምናምን የሚል ነገር ኖሮኝ አይደለም፣ ግን ሰው ላይ የሰውን ስም እንደዛ አድርጌ ማጥፋት አልፈልግም። ሩታን ከጠረጠራችሁ አይቀር ሄርሜላ የማትጠረጠርበት ምንም አይነት ምክንያት የለም። ሄርሜላ መታ ትዳርን ፈታ። ሄርሜላ መታ በጣም ብዙ ነገር አደረግ። ሄርሜላ መታ ህይወት ተመሰቃቀለ።
አስቡት። ሄርሜላ መታ እርጉዝ ሚስትህን እንድትተው አደረገች። ታዲያ ብዙ ነገር ይሄ ነገር እንድናስብ አያደርግንም? ትክክለኛ አይምሮ ካለን ማገናዘብና ነገሮችን ባላንስ ለማድረግ የምንሞክር ሰዎች ከሆንን በጣም በብዙ አቅጣጫ ነገሮችን ማየት እንችላለን። ተብሎባ እንደዚህ ተደርጎባል ልክ አልችልም። ምክንያቱም ያየሁት ነገር የለም። ትክክለኛ ሰው እያረለ ብድግ ብሎ የሰውን ስም ለማጥፋት አይሞክርም። ያየው ነገር ስለሌለ በቃ ምንም መረጃ ስለሌለው። እነ ቡዜ ግን ሲያደርጉ የነበሩትን ነገር አይታል። እህቶችን መቆጣትና ቡዜን መቆጣትና መገጸጽ ነበረብህ መጀመሪያ። እንደዚህ በአደባባይ የእሷን ስም እስከ ማጥፋት በእሷ የተነሳ ቤተሰቦቿ እስኪሰደቡ ድረስ የሉሌን ፎቶ እና አንተ ያለበትን ነገር የሆኑ ሰዎች ሄደው መሬት ውስጥ ቀብሮ ጠንቋዩን አገኘ ነው ወደማይሆን አቅጣጫ እንዲሄድ ያደረጉት እነ ቡዜ ናቸው። ዴቭ እና ቡዜን ራሱ መቆጣት አለብህ። የምሬን ነው የምልህ። በቃ ይቅርታ ራሱ መጠየቅ አለባቸው። ያ ላይ እንደዚህ ድል ላይ ታሰረብን ያደረገው ነገር ምን እንደሆነ ታውቃለህ? ከፋ አሁን ቆም ብዬ ሳስብ ሰው ነው እንደዛ ብቻ ሳይሆን ሰው ማድረግ የሚፈልገው ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪአክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን። ገባህ አይደለ? ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ጸጥ የሚል ሰው ነው ብዙ ጊዜ ክፉ ነገር እና እሱ እኮ ነው ሸዋሻ የተሰራሽው። አሁን ይኸው ለኩሰሽዋል ትንሽ ነካ አድርገሽዋል። በዚች ንግግር ደግሞ ያወራል። ያን ነው የሸወደሽ። በነገራችን ላይ አብርሃም ብልጥ ነው ምላችሁ ለምንድን ነው ታዲያ? ደጋግሜ አብርሃም ብልጥ ነው፣ ታምረኛ ነው አብርሃም። እናቴ ተሳስቶ ነጥብ መጣል አይፈልግም። ሁልጊዜ የምትጠቆረው በሱ የተነሳ ሩታ ናት። ለምን ይሄ እንኳን ጥያቄ አይፈጥርባችሁ? እንደዚያ ሆነ እኛ ጋር ስትመጣ አሁን እየተሰማኝ ያለው ስሜት ምን እንደሆነ ያውቃለሽ? አሁን ዙሪያ ላይ ካሉ ሰዎች ውስጥ የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ስለዚህ እናንተ ጋር ውሸት እንዲኖር አልፈለግም። ሩታ ለእኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበኝ ይቀበልሻለሁ። ይቅርታ ብትጠይቂ እኔ ያሳመምኩ እኔ መተት ያደረግኩብህ ምናምን ብላ አንተ ይቅርታ ትቀበላለህ። የአንተ ብልጠት ደግሞ በዛ አብራ ትክክለኛው ነገር ካለ ማለት ነው። አይ ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክዱ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ክህደት አይደለም። ለምንድን ነው የምንክደው? እንግዲህ የዋሸ የከዳ ምናምን ሰው ካለ አንተ ነው ወደነሱ የመጣህባቸው። እንግዲህ እዛ የከዳህን እዛ ብትፈልግ እዛ ሄደህ መፈለጉ ይቀላል እንዴ? አንተ ራስህ መተህ ክደት ይሰማኛል ምናምን አንተ የፈጸምካቸው ክደቶችስ አብርሃም ተው እንጂ ወደኋላ እንድንመለስ አታርገና እንዴ? ክህደትን እኮ ያየነው አንተ ጋር ነው አይደል እንዴ? የሚገራርም ክደት እኮ ነው ያሳየን አይደል በሩታ። አሁን አንተም ስለ መካድ ምናምን ትጨነቃለህ? ኧረ አብርሃም ተው። አሁን አንተ መተው፣ ይቅርታ መባባል፣ ወደ ሚስት መመለስ ከፈለክ መመለስ ምናምን ነው። አንተው መታ አሁን እንደገና እንደተበዳይ ምናምን እኔ እንጃ ከባድ ነው እሱ ነው የሚያስከደው ነገር። ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦና ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ጃላባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ በነገራችን ላይ እኮ ልጇ እሺ ነገር ቪዲዮቹን እኮ ያያል አይደል? ልጇ መጥቶ አባትህ እንደዚህ እንዲሆን አባት እንደዚህ እንዲሆን ያደረገችው እናትህ ናት ምናምን መባሉ አይቀርም አይደል? ኤፍሬም ዝም ይላል ወንድሙ እንደዛ ሲደረግበት። እንዴት አሰባችሁት? እኔ እኮ ግራ የገባኝ እሱ ነው። የልጇ ነገር መልስ የሌለው ጥያቄ ከየት አምጥታ ልትመልስ ነው? ከልጇ ተቆራርጣ እንድትቀር ነው እሷም። ልጇም ነገር ነፍስ ሲያቅ እናቱን እንደ ጠላትና እንደ ገዳይ እንዲመለከታት ነው ይሄንን የምታደርገው። ሰው ግን አረተው ከዚህ በላይ ታስበኝ አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያ መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣለን። የዛኔ ግን እንዳትጸጸች የሆነ ነገር የተገኘለት ማለት ነው። ምንም ነገር የተደረገ ነገር የለም እኛ ጋር ማለት ነው። ላይፋ ላይ እንዳታዝንበት ለልጁ አጎት ነው ለልጃችን ሲል ነው እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ለአንተ ክፉ ሰው ሆኖ አይደለም። አይ አብርሃም እነ ወንድምን አጎት ነው እነ ቡዜና እነ ዴቭ ምን እንደሆንክ እርግጠኛ ሆኖ ማን እንዳሳመመ እርግጠኛ ሆኖ ብዙ ነገር ፈጠሩ። አንተ ደግሞ መተህ እዚህ ጋር እንደገና ማን ነው እንዲያረገኝ ትላለህ? ጠይቃቸው እንጂ እነሱ እኮ ያውቃሉ። ቡዜና ዴቭ ያውቁ የለ እንዴ? ጠይቃቸው፣ እነሱ ይመልሱልህ እንጂ ጠይቃቸው። ሄዶ ያሳከሙን ሰዎች የዳንክበት ቦታ ከምን እንደዳንክ ማን እንዳደረገ ሄደ መጠየቅ ነው። እንግዲህ አልታመመም የሚሉ ሰዎችን ቪዲዮን አይተሃል። እንዳልታመምክ እንጂ የሚያውቁት እነሱ አንተ እንደዚህ አሁን የምትለውን ነገር እነ ሩታ የሚያውቁት ጉዳይ የለም። ስለዚህ እነ ቡዜን ጠይቃቸው። ሄርሜላን ብለሃል። ሄርሜላ ደግሞ እስኪ ምን እንደምትል እንሰማለን። አሁን እኔ እንድትል ፈልገህ ከሆነ አላቅም። ዋናው ጤንነት ከተመለሰ ጤንነት ላይ ትኩረት አድርግ በቃ።